መቼም የዓለም ፖለቲካ ተለዋጭ መሆንና ከጥቅም አንጻር ብቻ የሚቀዳ መሆኑን ለመገንዘብ እንደ ጃፓንና አሜሪካ ማሳያ እንደሌለ ይነገራል። በሰው ልጅ ታሪክ የመጀመሪያውና ዓለም እድለኛ ከሆነች ምናልባት የመጨረሻው የአቶሚክ ቦምብ ጥቃት በሂሮሺማና ናጋሳኪ የደረሰባት ቶኪዮ አሁን በቀጠናው ከዋሽንግተን በላይ አጋር የላትም። ፕሬዚዳንት ዶናልድ ትራምፕ ማሌዥያ፣ ጃፓን እያሉ ነገ ደቡብ ኮሪያ ሲገቡ ቻይናንም በፕሬዚዳንቷ ዶናልድ ትራምፕ አማካኝነት ያገኟታል። በጉዟቸው ሁሉ ንግድን ታሳቢ እያደረጉ በዛውም ፖለቲካና የኖቤል ሰላም ሽልማትን እያለሙ ዲፕሎማሲና ቢዝነስን በግዙፉ ጉዛቸው እያማተሩ ኤዥያን እያካለሉ ነው። ፕሬዚዳንት ዶናልድ ትራምፕ በጃፓን ያደረጉት የንግድ ስምምነት ደግሞ ቤጂንግን በጎረቤቷ ቶኪዮ መተካት የቢዝነስ አካሄዳቸው መሆኑን በግልጽ የጠቆሙ አድርገውታል። ለዚህም ነው ሺና ትራምፕ ሲነጋገሩ በቀላሉ ይስማማሉ ብሎ ለማሰብ አዳጋች የሚያደርገው። ፕሬዚዳንት ዶናልድ ትራምፕ በዓለም ፖለቲካ ላይ ቁልፍ ሚና የሚጫወተውን የኢንዶ ፓሲፊክ ቀጠና መጎብኘታቸው የሚሰጠው ትርጓሜ መጪውን ዓለም አሜሪካ እንዴት መያዝ እንዳለባት ጭምር ነው። ሪፐብሊካኑ ያለምንም ምክንያትና የአሜሪካ ብሔራዊ ጥቅም ወደ አንድ ቀጠና ብቅ አይሉም ይባልላቸዋል። የኤዥያው ጉዞም ይህኑ የሚያስረግጥ ነው። በመጀመሪያው የፕሬዝዳንትነት ዘመናቸው ወቅት 19 ዓለም አቀፍ ጉብኝቶችን በ25 አገራት ሲያደርጉ በአሁኑ ዘመናቸው ደግሞ 10 ዓለም አቀፍ ጉብኝቶችን በ14 ሀገራት አድርገዋል። በማድረግ ላይም ይገኛሉ። ይህን ሲያደርጉ ታዲያ ቢዝነስን ከፖለቲካና ጸጥታ ጋር አያይዘው ያለምን የፖለቲካ ልብ ምትን ማዳመጥ አይነት አካሄድ እንደሆነ የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት ያረጋግጣሉ። ዶናልድ ትራምፕ 52% የሚሆነውን የምድር ክፍል የሚያጠቃልለውን የፓሲፊክ ባህር ኃይል የሚንቀሳቀስበትን ቀጠና መጎብኘታቸው ደግሞ ጉዳዩ ከካሮላይን ሌቪት ሀሳብ ጋር ይዛመዳል። በኢንዶ ፓሲፊክ ቀጠና ህንድ ውቅያኖስና ፓሲፊክን አጠቃሎ የአሜሪካን የኢኮኖሚ ጥቅም ማስከበር እንዲሁም በቀጠናው ያላትን ዓለም አቀፋዊነት ለማስፋት የሚሰራው ኃይል ከባቢ ላይ ዶናልድ ትራምፕ ብቅ ሲሉ ይህ ሁሉ ዓለም አቀፋዊ ጉዳዮች ግምት ውስጥ እንደሚገቡም ተነግሯል። ኢንዶ ፓሲፊክ እዝ የቻይናን አቅም ለመፈተሽ ብቻ ሳይሆን ሁለንተናዊ እንቅስቃሴዋን ለመግታት ስራ ላይ መሆኑም ነገ ከነገ ወዲያ ትራምፕና ሺ የሚያወሩበትን የንግድ ድል ጫና ውስጥ ያስገባዋል። ዶናልድ ትራምፕ ከጃፓኗ ጠቅላይ ሚኒስትር ሳናይ ታካይቺ ጋር እንደ ልብ በማይገኙ ብርቅዬ ማዕድናት ላይ የንግድ ስምምነት ደርሰዋል። ይህ ደግሞ ከቻይና ያጧቸውን ምርቶች በጃፓን የመተካት የዶናልድ ትራምፕ አማራጭ ፖለቲካ ያደርገዋል። ሁሉንም የጃፓን ህዝብ እንወዳለን፣ እናከብራለን። ይህ አይነት ክብር ነው እንደ ሀገር ለጃፓን ያለኝ። አሁን ደግሞ በእርግጥም ለአዲሷና ለአስደናቂዋ ጠቅላይ ሚኒስትር ታላቅ ክብር አለኝ። በጃፓን ታሪክ የመጀመሪያዋ ሴት ጠቅላይ ሚኒስትር ማለትም አለብኝ። የተከበሩ ጠቅላይ ሚኒስትር የተወሰኑ ሀሳቦችን ያንሱ። ይህንን ወሳኝ ክብረ በዓል እያከበርን ባለበት ሰዓት ከፕሬዚዳንት ትራምፕ ጋር ሆኜ ሀሳብ በመጋራቴ ደስ ይለኛል። በዚህ ቀጠና የሰላምና የነጻነት ምልክት በሆነው ስለ ዩኤስኤስ ጆርጅ ዋሽንግተን የጦር መርከብ ማለቴ ነው። ከሁሉም በላይ ለሁሉም የጃፓን መከላከያ ኃይሎችና የአሜሪካ ኃይሎች መለያቸውን ለብሰው ለሚገኙ ሴትና ወንዶች የሀገራችንንና የቀጠናውን ሰላምና ጸጥታ ለማስጠበቅ ቀን ከሌሊት ለሚለፉት ያለኝን ክብር ለመግለጽ ፈልጋለሁ። ትራምፕ መንገዳቸውን በዚህ ልክ የሚቀይሱ ከሆነ ደግሞ ከቤጂንግ ይልቅ ቶኪዮ ቁልፍ የዋሽንግተን አጋር ሆና እንደምትቀጥል ያሳያል። ጠቅላይ ሚኒስትሯ ደግሞ ጦር የመገንባት ንግድ እንዲሁም ወሳኝ የማዕድናት ጉዳዮች ላይ ትኩረት አድርገው ከትራምፕ ጋር ተስማምተዋል፣ ምክክርም አድርገውበታል። ታካይቺ ታላቅ መሪ ለዛውም የመጀመሪያዋ ሴት ጠቅላይ ሚኒስትር ይሆናሉ በሚል ተስፋ ሰጥተዋቸዋል። ጠቅላይ ሚኒስትሯ ደግሞ ፕሬዚዳንት ትራምፕን ለኖቤል ሰላም ሽልማት የማጨት ውጥን እንደያዙ ነግሯቸዋል። የሪፐብሊካኑን ስስ ልብ ማግኘት አካሄድ ተደርጎም ይቆጠራል። በተለይም ጠቅላይ ሚኒስትሯ የቀድሞ የጃፓን ጠቅላይ ሚኒስትር ሺንዞ አቤ ቅርብ ሰው መሆናቸው ሺንዞ አቤም የትራምፕ ወዳጅ የነበሩ ከመሆናቸው አንጻር ጉዳዩ የመተካካት ብቻ ሳይሆን ለፕሬዚዳንት ዶናልድ ትራምፕ በኤዥያ ፓሲፊክ ፖለቲካቸውን ለማስቀጠል አልጋ ባልጋ እንዲሆንላቸው ያደርጋል። ይህ ደግሞ ዶናልድ ትራምፕ በኤዥያ ያለውን የአሜሪካ ፍላጎት ለማስፈጸምም ወዳጃዊ አካሄድንም እንደሚከተሉ በግልጽ የሚጠቁምላቸው ያደርጋል። በዚህ ዓመትም በተደረሰው የ550 ቢሊዮን ዶላር የኢንቨስትመንት ስምምነት ማዕቀፍ ላይም ትራምፕ ይሰራሉ ተብሎ ይጠበቃል። የመርከብ ግንባታ፣ የአሜሪካን ምርት በተለይም አኩሪ አተር መግዛት፣ ተፈጥሮ ጋዝና ሌሎች ቁልፍ ምርቶችን ታሳቢ ያደረገ መሆኑ ግልጽ መረጃ ሆኖ ወጥቷል። ቻይና ጋር በንግድ ጦርነት የተፈተኑት ፕሬዚዳንት ዶናልድ ትራምፕ ቤጂንግ የምታሳጣቸውን የኤዥያ ገበያም በቶኪዮ ለመተካት ጥሩ አጋጣሚን ፈጥረዋል። ከሁለተኛው የዓለም ጦርነት በኋላ በወታደራዊ እንቅስቃሴዎች ላይ ራሷን ገድባ የቆየችው ጃፓን አሁን ላይ በአዲሷ ጠቅላይ ሚኒስትር ሳቢያ ከጥቅል ምርት እድገቷ 2% ለመከላከያ ለማዋልም ውጥን እንዳላት ተነግሯል።
ዋሽንግተን ደግሞ በጉዳዩ ላይ አብራት እንደምትሰራ ያረጋገጠችላት በመሆኑ ግዙፉ የጃፓን ኢኮኖሚ ከዋሽንግተን ጋር ተዳምሮ የቻይናን ኢኮኖሚ ቀጠናው ላይ እንዲፈታተን በር ይከፍታል። ታዲያ ከሺንዞ አቤና ከሌሎች ብዙ ጉዳዮችን አውቃለሁ ያሉት ትራምፕ ታላቅ ስምምነት በቶኪዮ ተደርጓል በሚል አረጋግጠዋል። አሁን ዋሽንግተን ቶኪዮ ተጨማሪ የአሜሪካን የመከላከያ መሳሪያዎች እንድትገዛ አድርጋለችም ተብሏል። በታይላንድና በካምቦዲያ እንዲሁም በፍልስጤምና በእስራኤል መካከል ያደረጉትን ስምምነቶች ጃፓን ታደንቃለች በሚልም ለትራምፕ በጎ ሀሳብ ሰጥተዋቸዋል። ጠቅላይ ሚኒስትሯም በ8 ወራት 8 ጦርነቶችን አስቆሚያለሁ የሚሉት ትራምፕ በአንድ ወር አንድ ተኩስ አቁም በሚሉበት አጋጣሚ በጃፓኗ ሳናይ ታካይቺ ተደግሞላቸዋል። እጅግ ወሳኝና እንደ ልብ የማይገኙ ማዕድናትን ስምምነት ያደረጉት ትራምፕ ከተዋጊ ጀት እስከ ዘመናዊ ስልክና ሌሎች ቴክኖሎጂ ምርቶች ለማምረት የሚጠቀሙበትን የምርት ሂደትና ምርት በጃፓን በመሙላት ቻይናን የመግፋት አካሄድ ውስጥ ገብተዋል። ከቻይናው ሺ ጂንፒንግ ጋር ሊያወሩ ነው እየተባለላቸው የሚገኙት ትራምፕ ቀድመው ችግር ፈጠሩ ወደሚል ድምዳሜ የሚወስድ ስምምነት እንደሆነም ተነግሯል። ምክንያቱ ደግሞ ታይዋንን ደጋግመው በመጎብኘት የሚታወቁ የጃፓኗ ጠቅላይ ሚኒስትር ቻይናን በተመለከተም የሚያራምዱት አቋም አደገኛ በመሆኑ ነው። በዩኮሱካ ቶኪዮ አቅራቢያ ያለው የአሜሪካ ዩኤስኤስ ጆርጅ ዋሽንግተን ጦር ሰፈር ደግሞ ይህኑ የቤት ስራ በመስራት ቤጂንግን ፈተና ውስጥ ያስገባታል ተብሏል። ሁለቱም መሪዎች አካባቢውን መጎብኘታቸውም ተነግሯል። የፕሬዝዳንት ዶናልድ ትራምፕ ረዥሙ ጉዞ 8 ቀን ሊሆነው ቢችልም ከፕሬዝዳንት ኪም ጆንጉን ምላሽ ካገኙም ሊቀጥሉበት እንደሚችሉ እየተነገረ ይገኛል። ለዚህ ደግሞ ፕሬዝዳንት ዶናልድ ትራምፕ በኤዥያ ፓሲፊክ ያለውን የአሜሪካ ፖለቲካ መፍትሄ ሊሰጡት እንደሚገባ ጠቋሚ ያደርገዋል ተብሏል።